መርያ ሚዲያ የመድኃኒት ዕለት የነፍሶ እረፍት። የቃጭል ድምፅ ሲሰማ የቤተ ክርስቲያን ጥሪ እንዳለ ሁሉ በመርያ ሚዲያም የጥበብና የሕይወት ቃል ይጠብቃችኋል። በተዘረጋው ቅዱስ መጽሐፍ ስር ተሰባስበን ከዲያቆን በፍቃዱ መኮንን ጋር በመንፈሳዊ ጉዞ ወደ እውነት እንጓዛለን። በጥራት የሚቀርብልዎ ልዩ መርሃ ግብሮች፣ ተከታታይ ትምህርቶችና ስብከቶች፣ ያሬዳዊ መዝሙራት፣ ጥልቅ ስነ ጽሑፎች፣ ወቅታዊ ዜናዎች። መርያ ማለት የመድኃኒት ዕለት ነው። በዚህ ዕለት የእውነትን መድኃኒት እየቀሰምን በቃጭሉ ጥሪ ተሰባስበን በመጽሐፍ ቅዱስ መሪነት እንማማራለን። በተጨማሪም በማኅበራዊ ሚዲያ ገጾቻችንም በፌስቡክ፣ በዩቲዩብ፣ በቴሌግራም እንዲሁም በሌሎቹ ቤተሰብ ይሁኑ። ለበለጠ መረጃና አስተያየት በ0938 444990 ይደውሉ። መርያ ሚዲያ፣ የጥበብ መጀመሪያ፣ የነፍስ መድኃኒት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ የምንማረው ስለ ዕብራዊነት ነው። ዕብራዊ ማለት የተሻገረ ማለት ነው። የተወደዳችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ የምንማረው ስለ ዕብራዊነት ነው። ዕብራዊ ማለት የተሻገረ ማለት ነው። በዚህ ውስጥ በተለይ በዘመናችን ወጣቱ እየተጠቃበት ያለ ፈተና ምንድን ነው ስንል አንዱ ጭንቀት ነው። በዚህ ርዕሰ ጉዳይ ለተወሰነ ደቂቃ እንማራለን። እግዚአብሔር አምላክ ለሁላችንም ማስተዋልን፣ ጥበብን ያድለን። ለትምህርታችን መነሻ እንዲሆነን ጭንቀታችሁን ሁሉ በእርሱ ላይ ጣሉ በሚል መሪ ቃል እግዚአብሔር ያስተምረናል። ይህንን ቃል የምናገኘው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ነው። ተወዳጆች ሆይ ጭንቀት እንደ ጥልቅ ወንዝ ወጣቱን
ከታች ሆኖ ከፍ ካለው ተስፋ የሚጎትተውና ነገን የሚያጨልም ወንዝ ነው። ዕብራዊ መሆን ማለት ግን በዚህ ወንዝ ውስጥ መስጠም ሳይሆን በላዩ ላይ ተራምዶ ማዶ መድረስ ነው። ከምን እሆናለሁ ወደ እግዚአብሔር አለ መሻገር ዕብራዊነት ነው። እንግዲህ አባታችን አብርሃምን ተመልከቱት። አባታችን አብርሃም ሲወጣ ወዴት እንደሚሄድ አያውቅም ነበር፣ ግን በሰላም ተሻገረ። ጭንቀት የሚመጣው እንግዲህ ሁሉን ነገር እኔ መቆጣጠር አለብኝ ከሚል ሐሳብ የተነሳ ነው። መሻገር ማለት ግን መሪነቱን ለእግዚአብሔር መስጠት ነው። የማዶውን እይታ እንግዲህ ከጭንቀት ወንዝ ማዶ ስትቆሙ ትናንት ያስፈራችሁ የነበረው ዛሬ ግን ምንም እንደሆነ ትረዳላችሁ። እግዚአብሔር ከእናንተ ጭንቀት በላይ ትልቅ መሆኑን እመኑ። ዛሬ የምትጨነቁበትን ጉዳይ እንዲህ ብላችሁ በዝርዝር ጻፉት። ጌታ ሆይ ይህንን ወደ አንተ አሻግረዋለሁ በማለት ብትጸልዩ በአይምሯችሁ ላይ የሚመላለሰው የጭንቀት ሐሳብ በሙሉ በእግዚአብሔር የተስፋ ቃል ትሻገሩታላችሁ። እስኪ ለዚህ ከጭንቀት መሻገርን በተመለከተ አንድን ዕብራዊ ሰው እንመልከት። ይህ ዕብራዊ ሰው ቅዱስ ዳዊት ይባላል። ዳዊት ገና በወጣትነቱ ግዙፉን ጎልያድን ከመጋፈጡ በፊት በትልቅ የጭንቀትና የፍርሃት ማዕበል ውስጥ አልፏል። ሳኦል ሊገድለው ሊያሳድደው፣ ቤተሰቡ ሲበተንና በበረሃ ሲንከራተት ትልቅ ጭንቀት ውስጥ ነበር። ዳዊት በመዝሙሩ እንዲህ ይል ነበር፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ትታወኪያለሽ? በእግዚአብሔር ታመኚ እያለ ራሱን ያበረታታ ነበር። መዝሙር 42 ቁጥር 5 ላይ እንዳለው እንግዲህ ለእኛ ለወጣቶች ከቅዱስ ዳዊት የምንማረው ቅዱስ ዳዊት በጭንቀቱ ውስጥ አልሰጠመም። ይልቁንም ጭንቀቱን ወደ መዝሙርና ወደ ጸሎት ቀየረው። እየህ ጎልያድ የተባለ ችግርህ ምንም ያህል ግዙፍ ቢሆን ከጎልያድ ማዶ ያለውን እግዚአብሔር እንደሚበልጥ እመን። ዳዊትም ይህንን ያመነው። ስለዚህ ወጣት ሆይ ጭንቀትህ እንደ ጎልያድ ሊያስፈራህ ቢችልም እንደ ዳዊት በእግዚአብሔር ስም እሻገራለሁ ብለህ ስትነሳ ያኔ አንተ ድል አድራጊ ትሆናለህ። ወጣቶች ሆይ ዛሬ በፊታችሁ ያለው የሱስ ወንዝ ወይም የጭንቀት ማዕበል እናንተን ሊያጠፋ አይችልም። እናንተ የተሻጋሪው የዕብራዊው የአብርሃም ልጆች ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምርያ ሚዲያ የመድኃኒት ዕለት የነፍሶ ዕረፍት። የቃጭል ድምፅ ሲሰማ የቤተ ክርስቲያን ጥሪ እንዳለ ሁሉ በምርያ ሚዲያም የጥበብና የሕይወት ቃል ይጠብቃችኋል።